እንደምትወዳት ታውቃለች። ለዛም ነው በፍቅር የምትቀጣህ። ዛሬ ሆናችሁም ሰብስክራይብ አድርጉና የሴቶችን ተንኮል እነግራችኋለሁ። አብራችሁን ቆዩ። ወንዶች ስሙ፣ ዛሬ የሴቶችን ተንኮል ላጋልጥ ነው። ፍቅር ሰጥተሃታል፣ ትኩረት ሰጥተሃታል፣ ሁሉንም ነገር ሰጥተሃታል። በምላሹ ለዚህ ዋጋ ትሰጠኛለች ብለህ ተስፋ አድርገህ ነበር። ነገር ግን ከምስጋና ይልቅ ውርደትን አገኘህ። በጣም ያሳዝናል። ከልክ በላይ እንደምትወዳት ባወቀችበት ቅጽበት ያንን ፍቅር ወደ መሳሪያነት ቀየረችው። እስኪ ነገሩን ትንሽ እናፍታታው። አታከብርህም፣ ምክንያቱም ፍቅርህ ደረጃ የለውም። ከመጠን በላይ ታደርጋለህ። የኢንተርኔት ዳታ ትገዛላታለህ፣ ከቤት ውጪ ትወስዳታለህ፣ በቀን 6 ጊዜ ትደውላለህ፣ እያንዳንዱን ንቀት ይቅር ትላለህ። ይህ ሁሉ ትወደኛለች በሚል ስም ነው። ግን ምን መሰለህ፣ እየተደሰተች አይደለም፣ ሰልችቷታል። ምክንያቱም አንተ ከእንግዲህ ወንድ አይደለህም፣ የስሜቷ አሽከር ሆነሃል። ስሜትህን ተጠቅማ እየተቆጣጠረች ነው። ምን እያደረገች እንደሆነ ታውቃለህ? ከሌሎች ወንዶች ጋር ትገናኛለች። ግን ይሄ ሰላም ይነሳሃል። አንተ ነህ የምታጋንነው ትልሃለች። ለ3 ቀናት ትጠፋለች፣ በፈገግታ ትመለሳለች። አንተም ይቅር ትላታለህ። ትርጉም የሌለው ነገር እንድትቀበል እያሰለጠነች ነው። ምክንያቱም ፍቅርህ ከራስህ ክብር በላይ እንደሚጮህ ታውቃለች። በትክክል የምታስተናግድህ ትቼህ እሄዳለሁ ስትላት ብቻ ነው፣ ስታንገራግራት ብቻ ነው። ልክ አንተ ወደ ኋላ ስትል እንዴት በድንገት ጣፋጭ እንደምትሆን አስተውልሃል? ቤቢ እያለች መጥራት ትጀምራለች። ፎቶውን ትለጥፋለች። ፍጹም መስላ ትሰራለች። ነገር ግን አንተ እንደገና በፍቅር ስትወድቅ ወደ ክፋቷ ትመለሳለች። እየወደደችህ አይደለም፣ እያሽከረከረች ነው። ምርጫ እንደሌለ ታውቃለች። ለዛም ነው የምትጫወትብህ። ልታጣህ አትፈራም፣ ምክንያቱም ጥልሃት እንደማትሄድ ታውቃለች። አንተ ዓለምህ አድርገሃታል። ለሷ ግን በቻት በተሞላ ስልክ ውስጥ ካሉ ብዙ ሰዎች አንዱ ነህ። ብቻህን መሆን እንደምትፈራ ታውቃለች። ስለዚህ ለሌሎች በነፃ የምትሰጠውን ፍቅር አንተ እንድትለፋበት ታደርጋለች። ብዙ በወደድካት ቁጥር የበለጠ አክብሮቷ ይቀንሳል። ሴቶች በራስ መተማመንን ይወዳሉ፣ አመራርን ይወዳሉ፣ ጥንካሬን ይወዳሉ። ነገር ግን ያለ አቅጣጫ፣ ያለ ደረጃ ወይም ያለ ክብር ስትወድ መውደዳቸውን አቁመው መጠቀም ይጀምራሉ። ምን ያህል ንቀትን መታገስ እንደምትችል ትፈትናለች። ከዚያም እጥፍ ታደርገዋለች። ትጨቃጨቃላችሁ። እሷ ፈገግ ትላለች፣ ምክንያቱም እስከወደድካት ድረስ እንደማትተዋት ታውቃለች። እየወደድካት ይመስልሃል፣ ነገር ግን እንድታጠፋ እያመቻቸህላት ነው። ይቅር የምትለው እያንዳንዱን ንቀት ለበለጠ ንቀት አረንጓዴ መብራት ይሆናል። ጎርታህ በደወልክላት ቁጥር ፍቅርህ ምንም አይነት ውጤት እንደሌለው ትማራለች። ይሄ ፍቅር አይደለም፣ ይሄ የስሜት ባርነት ነው። እሷ ልታጣህ አትፈራም፣ ምክንያቱም አንተ እሷን ማጣትን ትፈራለህ። ለዛም ነው ችላ የምትልህ። ለዛ ነው በአንድ ቃል መልእክት የምትመልስልህ። ለዛ ነው እንደ መጠባበቂያ ዕቅድ የምትይዝህ። ምክንያቱም በውስጧ ታውቃለች፣ እኔን ጥሎ ለመሄድ አይችልም፣ ከልክ በላይ ይወደኛል ትላለች። ምክንያቱም ፈትነሃለች፣ አይታለች። ፍቅርን መለመንን አቁም። በራስህ ክብር ላይ መቆም ጀምር። ፍቅር እንደ ቅጣት ሊሰማህ አይገባም፣ እንደ እስር ቤት ሊሰማህ አይገባም። ሌላ ሰው ለማስደሰት ወንድነትህን ሊቀንስ አይገባም። ሌላ ሰዎችን፣ ብዙ ሰዎችን ለማስደሰት ብለህ አንተ ወንድነትህን፣ አንተነትህን፣ ማንነትህን፣ ጊዜህን፣ ብዙ ነገርህን፣ ገንዘብህን፣ ህሊናህን፣ በራስ መተማመንህን፣ ሰው ማመንህን ሁላ የምታቆምበትን ነገር፣ የምታደርገውን ነገር ማቆም አለብህ። ምክንያቱም ሰላም ስለሚገባህ፣ ተመጣጣኝ ምላሽ ስለሚገባህ፣ አጋር ይገባሃል እንጂ እንደ አሻንጉሊት የምትጫወትብህ ሴት ጋር በፍጹም መሆን አያስፈልግህም። የምትወድህ፣ የምታከብርህ፣ የምትንከባከብህ ልክ አንተ በምትሰጠው ልክ የምትሰጥህ እንጂ አንተ እየሰጠህ እሷ የምትቀንስብህ ጋር መሆን ስለማይገባህ፣ ያ ለአንተ የሚገባህ ነገር ወይም ደግሞ የሚያስፈልግህ ነገር ስላልሆነ፣ ስለዚህ እንደምትወዳት ወይም በጣም እንዳፈቀርካት፣ ቦታ እንደሰጣሃት፣ ልብ እንደሰጣሃት፣ እንደተገዛህላት ስታቅ ያን ጊዜ ለአንተ ትኩረቷን ትቀንሳለች፣ ለአንተ አክብሮቷን ትቀንሳለች፣ ወይም ማክበሯን ታቆማለች፣ ትተውሃለች፣ ብዙ ነገር ታረጋለች፣ ብዙ ዋጋ ታስከፍላለች፣ የማይገባህ መኖር የሌለብህን። ያም የሆነው አንተ ዝም ብለህ ስትሰጥ። ለምሳሌ እንዳልኩ የሆነ ጊዜ ጠፍታ ስትመጣ ዝም ብለህ ትቀበላለህ። የሆነ ጊዜ የሆነ ቦታ ሄዳ ስትዝናና ከርማ ስትመጣ ዝም ብለህ ትቀበላታለህ። የሆነ ጊዜ አልፈልግህም ብላ ትተውሃለች። ከዛ የሆነ ጊዜ ተመልሳ ትመጣለች። ያኔ ምንድነው ፍቅር ነው ትላለች። እንዲሁኝ ትላለህ፣ ታምናለህ። ስለዚህ የሆነ ፍቅሩን ወደ ባሪያነት ቀይራባለች። አንተ አፍቃሪነቱ ወደ ባሪያነት፣ ወደ አገልጋይነት፣ ወደ ታዛዥነት፣ ወደ ደካማነት፣ ወደ ዝም ብለህ ደካማ ወንዶች ወደ እነሱ ቀይራሃለች። ፍቅር ሊያሳምምህ አይገባም። ባርነት ግን ያሳምማል። እንደምትወዳት ታውቃለች፣
ጥሩ። ነገር ግን በራስ መተማመንህን፣ ክብርህን ወይም ደግሞ የወንድነት ኃይልህን እንድታጠፋባት አትፍቀድላት። ፍቅር ጣፋጭ የሚሆነው የጋራ ሲሆን ብቻ ነው እንጂ አንደኛው ወገን ሌላውን ለመቆጣጠር እንደ መሳሪያ ሲጠቀምበት አይደለም። አስተዋይ ሁን፣ ደፋር ሁን። በጣም ደፋር፣ አስተዋይ፣ ጀግና፣ በራስ መተማመን ያለው ወንድ መሆን ይኖርባል። በተለይ ደግሞ ማስተዋል ይኖርብሃል። በቃ አንተ ስላፈቀር ከአይን ያፍቅሪያታል ችግር የለውም ኖ ችግር አለው ችግር የለውም የሚባል ነገር ምድር ላይ የለም። ሁሉም ነገር ከአንድ ወገን ከአንድ ሳይድ ሲሆን አያምርም። ሁለቱም ተመጣጣኝ ሲሆን ነው በቃ ባላንስ 50-50 ባላንስ ሲያደርግ ነው እንጂ አንተ ብቻ ከሆነ ሁሉን ነገር የምትጨርሰው፣ አንተ ብቻ ከሆነ ሁሉን ነገር የምታደርገው ያ አይሆንም። አንተ እንደ ባሪያ እንደ አገልጋይ ትሆናለህ። ለሌሎች በነፃ የሚሰጣቸው ፍቅር ወይም ደግሞ ለሌሎች በነፃ እየሰጠች ያለውን ፍቅር አንተ ጋር ሲሆን በክፍያ ታደርገዋለች። አንተ ጋር ሲሆን ዋጋ ትከፍልበታለህ፣ ትለምናለህ፣ ታሳድዳለህ፣ ትጎዳለህ፣ በጣም ትጎዳለህ። ግን ሌሎች ጋር ሄዳ እንዳልኩ በነፃ እየሰጠች ነው። በቃ በትክክል አታወራህም። በትክክል የምታወራህ ስታንገራግራት ለመተው እሷን ስትሞክር ነው። ግን እንደማታዋት የእሷ እንደሆንክ ምንም ነገር መሄጃ እንደሌለህ ምንም ቦታ እንደሌለህ ማንም ጋር መሄድ ማችል ደካማ ወንድ መሆንክን ስታቅ ግን ትጫወትብሃለች። ጢባ ጢቤ ነው የምትጫወትብህ። ገብቷል። ለምሳሌ ድሮ ጢባ ጢቤ እኔ በጣም ጫወት ነበረ። ቅጠል ነው አይደለ? ጢባ ጢቤ ሰው ምንም እንደማይል እናውቀዋለን፣ እንደማይጮህ እናውቀዋለን። በደንብ አድርገን ቅጥቅጥ አድርገን በእጃችን እንጫወትበት። ልክ እንደዛ ናች ሴት የምትጫወትብህ። ምንም ማትል ደካማ ወንድ መሆንክን ስታቅ እንደ ቃቃ ጢባ ጢቤ ትጫወትብሃለች። በገንዘብህ፣ በጊዜ፣ በጉልበትህ፣ በኮንፊደንስህ፣ በአእምሮህ፣ በብዙ ነገር ትጫወትብሃለች። ያም የሆነው እንደምትወዳት ስታቅ ነው። እንደምትወዳት አትወቅ አይደለም፣ ትወቅ፣ ግን አግባብ አለው። በቃ እኔ ወድጃት አይደለ ችግር የለውም የሚባል ነገር የለም። ሁለት ሳይድ መሆን አለበት። በሁለታችሁም የሆነ ደስ የሚል ፍቅር፣ ሁለታችሁም ደፋር የሆነ በቃ ምንም እንትን የሌለው በዚህኛው ፍርሃት በዛኛው ምናምን የሌለው ሁለታችሁም ተመጣጣኝ ነገር መኖር አለበት እንጂ አንደኛችሁ ጋር ፍቅር ኖሮ አንደኛችሁ ጋር ፍቅር ከሌለ ይሄ ፍቅር ሊሆንም አይችልምም መሆንም አይችልም። በጭራሽ አይሆንም። አብራችሁ መቀጠልና አብራችሁ መኖርን አትችሉም። ስለዚህ ፍቅራችሁን እንትን በሉት፣ ተመጣጣኝ ማድረግ ይኖርባችኋል እንጂ ዝም ብላችሁ አይደለም። በቃ በሰጣሃት ቁጥር ብዙ ሴቶች ትኩረት ሰጣሃት፣ ሁሉን ነገር አድርገህላት፣ ሁሉን ነገር ሰጣሃት፣ ፍቅር አትሰጥህም። ያ የሚሆነው ደግሞ ሴቶች ተንኮለኛ ስለሆነ ነው። እንዴት ነው ተንኮለኛ ስለሆነ ስልህ በቃ አንድ ሰው በጣም አፍቅሮ ሲጎዳ ሲንጠባጠብ በቃ ሲጨነቅ ምናምን ማየት ሴት ልጅ የሚያዝናናትም ነገር ነው። ደግሞ በቃ ጥሩ ነገር መልካም በቃ እኔ እንደዚህ የመጎረሪያ ነው። ስለዚህ በደንብ ልብ ብላችሁ መስማት፣ ማየት፣ ማዳመጥ ሴት ልጅ ስትወዷት ስታፈቅሯት ፍቅራችሁ እንዴት ነው እሷስ እንዴት ነው የሚለውን ጥናት ማድረግ አለባችሁ እንጂ እሷስ አንተ ስላፈቀርክ ብቻ አብራችሁ ትሆናላችሁ አብራችሁ ትቀጥላላችሁ ማለት አይደለም። ሲጀመር የአንድ ወገን ፍቅር ሁልጊዜም ቢሆን ደካማ ነው። አንዱ መጫወቻ፣ አንዱ ደግሞ ተዝናኝ፣ በዛ ሰው የሚጫወት አንዱ ተጫዋች አንዱ አጫዋች ነው የሚሆነው። ስለዚህ ልብ ብለህ መስማት፣ ማየት፣ ሴት ልጅ ማስተዋል ይኖርብሃል ውዴ ሳቢ